ኬን ምን አይነት የተሟላ አጥቂና አባቴ በተለይ ሁለተኛው ጎማ የመጀመሪያው ጎል የቤሊንግሃምን መልሶ የኬን የከበደው ለምንድነው የቤሊንግሃም ከላይ ነው የኬን ከታች ነው መወርወር አለበት በአንድ ይዘኑት ኬን ብልጥ የሆነ አጥቂ ነው ገባር ለጭንቅላት ያለው አጥቂማ እመነኝ ነው ምለ ትላንት ያየውን ፈረንሳይ ማቆም የሚችል ብቸኛ ቡድን እንግሊዝ ነው እንግሊዝ እንደው የሚከብደው ስፔን ነው ገባር ለከትላልቅ ቡድኖቹ ማለት ትክክለኛ እንግሊዝ ማለፍ ያለበት ፈተናዎች ቶማስ ቱሄል ራሱ የሚከብደው ፈተናዎች እንደ ዲአር ኮንጎ ስግጥ ብሎ የሚጮቱ ቡድኖች ናቸው ኔክስት ቴስት ሜክሲኮ አለ ሜክሲኮን ካለፈ እመነኝ ነው ምለ እንግሊዝን የዋንጫ ጨዋታ ላይ ታዋለ እመነኝ ነው ምለ እኔ እንግሊዝ ዋንጫውን ትበለዋለች ኤምባፔ ጎልደን ቡት ያሸንፋል ሲል ጠሽ ሆንኩ የመሰላችሁ ሰዎች ማለት ለፋይናል ፈረንሳይና እንግሊዝ ነው የሚደርሱት ፈረንሳይ ደግሞ እመነኝ ነው ምለ እንግሊዝ የማሸነፍ አቅሙ አለ ምክንያቱም በሚድፊልድ ስለሚበልጠው ከእንደገና ደግሞ ሚድፊልዱ የእንግሊዝ ሚድፊልድ ከፈረንሳይ ሚድፊልድ ጋር ስታነጻጽረው ገባር ለሰርቶ የሚበላ ነው ሰርቶ አዳሪ ነው አርሶ አደር አርብቶ አደር ነው የእንግሊዝ ሚድፊልድ ማለት ነው ስለዛ ለትላልቅ ቡድኖች ይሆናል ነው ማለት እንደውም ስፔን ነው የሚከብደው ምክንያቱም ስፔን እንደ ቡድን ነው የሚጮተው ገባር እንደ ክለብ ነው የሚጮተው ስፔን ገባ የተዋሃደ ቡድን ነው ገባ እንጂ ኢንዲቪጁዋሊ ምናምን ነገር እንግሊዝ ላይ ምንም ነገር የመፍጠር እድል ዝቅተኛ ነው ኬን ተችላለ ነው ማለት የአርሰናል ተጫዋቾች ባበዛ ቁጥር ኤዜን አስገባው አልኩ ኤዜ ኳስ ሳይነካ ራሱ ጨዋታው ተቀየረ ገባር ምክንያቱም ትሬቱ ይከፈታል ጎርደን ሳይችል አሲስት አደረገ ምናምን ነገር ሁለቴ ነው መሰለኝ አሲስት ያደረገው ገባ ኬን ነው የሚችለው በቃ ኬን ይችላል ነው ማለት ከማንንም ሰው ጋር እንዳታወዳድረው ኬን 5 ጎል ማለት ጋይስ ሰው ግን በጣም ክፋቱ ምን እንደሆነ ታውቃላችሁ ይረሳል ሃሪኬንን እኮ ረስተነው ነበር ሙሉ ለሙሉ ምባፔ ኦሊሴ ዴምቤሌ ባላንዶር ምናምን እንላለና ሃሪኬን ክሬዚ ሲዝን ነበር ያሳለፈው ዛሬ መጣና 2 ጎል አገባ እንዳረሱኝ እናንተ ምን አይነት ሰዎች ናችሁ ያለው ምን አይነት ጎል ሁለተኛውን ጎል አይታችኋል አይደል ኢንግላንዶች ክሬቲቪቲ ችግር አለባቸው እንደዚህ ሎ ብሎክ የሚጮት ቲም ይሄ ግን ወርልድ ካፕ ነው ማን ፕሪሚየር ሊግ አይደለም እኔ ሁሌ ነው የምናገረው አይደለም ወርልድ ካፕ ነው የኮነ ስቴጅ በኋላ ትልልቅ ቲሞች ነው የምታገኙት ሎ ብሎክ መጮት ያቆማሉ እኩል ነው የሚጮቱት ከናንተ እኩል ኢንግላንድ ደግሞ እኩል ለኩል ከተጮታችሁ ማስከፈት አይከብዳችሁ ማን ሃሪኬን ምን አይነት ጎል ነው ያገባው ሁለተኛው ጎል አይታችኋል ራሽፎርድ ተቀየረ ጎርደን 2 ገባና ማለት ነው 2 አሲስት ገብቷል ራሽፎርድ ገና እንደወጣ ባርሳዎች እንግዲህ ዛሬ ደስተኛ እንደሚሆኑ እርግጠኛ ነኝ በጎርደን ገብቷል 2 አሲስት ነው ያደረገው ምን አይነት ጨዋታ ማሪኬ ዛ ራፐር ነው ኢንግላንዶች እንዳለ ራፐር ነው ያላቸው ቤሊንጋም ለኤዜ መስጠት ይችላል ነበር አንተ ባለጌ ለኤዜ ሰጥተው ዛ ኤዜ ቢያገባ ምን ችግር አለ ባላንዶር አይፎካከር ምን አይል ምቀኛ ነው በእናትህ ግን ሃሪኬን ገባና የፈጠነ ተቀለለባቸው ማለት ኢንግላንዶችን መፍራት አለብን እኔ ሁሌ ነው የምናገረው መፍራት አለብን ይኸውልህ አሰልጣኙ ማለት ነው ሮጀርስን ምናምን እየተጠቀመ የሚያስገባ ከሆነ በጣም መፍራት አለባችሁ ክሬቲቪቲ ከጨመሩበት እዚህ ላይ በጣም ክሬዚ ነው ገብታችኋል አይደል በእንግሊዝም ባይሆን በሃሪኬን ችሎታ እንግሊዝ አሸንፋ ወደ ቀጣይ ዙር አልፋለች ሃሪኬን በስመ አብ ቃላት የለኝም ለኪን ምን አይነት ሹት ነው በእናታችሁ ምን አይነት ጎል ነው ምን አይነት ሄዲንግ ጎል ነው ደግሞ አረ በስመ አብ 2 ጎል ነው እንግዲህ ኬን ያስቆጠረው ጎርዳንም አሪፍ ነበር አሲስቶቹ ማለት ይቻላል ጁድ ቤሊንግሃም እጅግ በጣም ጥሩ እንቅስቃሴ እያስመለከተን ነበር ይሄ የሲቲ ተጫዋች ኤሊዮት ኤንደርሰን ሲቲ አገኘ እውነት ነው ማለት አገኘ ያው ገንዘቡ በዛ እንጂ አገኘ ለማንኛውም ግን እጅግ በጣም ደስ የሚል ጨዋታ ነበር የተመለከተነው ኮንጎ እጅግ በጣም አሳዛኝ ተሸናፊነት ማለት ይቻላል እንደ ቡድን ግን እንግሊዞች ዛሬ ጥሩ አልነበሩም እነዚህ 4-3 ተጫዋቾች በጣም ልዩ እንቅስቃሴ ያስመለከቱናቸው ለማንኛውም እንግሊዝ ወደ ቀጣይ ዙር አልፋለች ማለት ነው ኮንጎ አሳዝነሽኛል ግን ይሄ ሰውዬ ምን አይነት አውሬ የሆነ አጥቂ ነው ጋይስ ምን አይነት አውሬ የሆነ አጥቂ ነው በእግዚአብሔር ብቻውን በትክሻው በጀርባው ባናቱ ተሸክሞ እንግሊዝን አሳልፋት ትችላለህ ሃሪኬን በመድኃኔ ዓለም ሁለተኛው ጎል አቤት መረቡን በጠሰው ብዬ ነበር ስፔስ አያገኝ እንጂ አጥቂ አውሬ የሆነ አጥቂ አሰልጣኝ ግን የተመታ ብቻው ነው ይዞ የወጣት ይችን እንግላንድ ይዘውዬ የተመታ አሰልጣኝ ማዱኬና ራሽፎርድ አሁን 20 ደቂቃ መጫወት ይገባቸዋል ማዱኬና ራሽፎርድ ተደምሮ እኮ አንድ ሪዮኑ ጉማ አይወጡም የምሬን ነው ፓልመርን የመሰለ ተጫዋች ፎደንን ማይኖን የመሰለ ተጫዋች እንደገና ደግሞ በመድኃኒዓለም ትሬንትን የመሰለ ተጫዋች ሳይጠራ እንዴት ነው በመድኃኒዓለም ምን አይነት አሰልጣኝ ነው በእግዚአብሔር እንግሊዝ ዛሬ ተዋርዳ ነበር ይሄ ሰውዬ በጀርባው ባናቱ ተሸከማቸው ነው ማለት አንቶኒ ጎርደን 2 ጎል አሲስት አደረገ ኧረ በእግዚአብሔር ኧረ በስመ አብ ኮንጎ ግን ጀግና ነበርሽ መቤቴን ይሄ አውሪያጥቂ ባይኖር ጀግና ነበርሽ አሸንፈሽ ነበር ዊሳ ምትባል ደግሞ አንተ ደንቆሮ የሆነ መላጣ የሆነ ተጫዋች ያን ጎል ትስታለህ እንዴ አናደደኝ ነው ማለት ተቃጠል ነው ማለት ኢትዮጵያ የተሸነፈች ነው መሰለኝ የምሬን ነው የሞተች እንግሊዝ የሞተ ብቻውን ተሸከማት እናቴ ትሙት ትችላለህ ይሄ ሰውዬ ጋይስ እድለቢስ ጠማማ ሆኖ እንጂ በነ ሜሲ በነ ሮላንዶ በነ
እምባፔ ስር መወዳደር የሚችል ልጅ ነው። የምሪን ነው። በጣም ነው የሚችለው ማን እስኪ 9 ቁጥር እያላችሁ ኮሜንቱን አጥለቅልቁት። ያራዳል። ሃሪኬን ምን አይነት አጥቂ ነህ? እንዴት ነው የምትችለው? እንዲህ እግር ኳስ ተመልካች ሆነ የዛሬውን ሃሪኬን አለማድነቅ ንፉግነት ነው። አክቹአሊ ሚስተር አንደርሬትድ ነው ሃሪኬን። ዛሬ ብቻ አይደለም ሁሌ የሚያደርገው ነገር ነው። እንግሊዝን እንግዲህ ከመመራት ተነስታ ካምባክ ሰርታ ኮንጎን በመጣል ወደ 16 ዙር እንድታልፍ ማድረግ የቻሉ 2 ድንቅ ጎሎችን ማስቆጠር ችሏል። ምን አይነት ጌም ነበር የተመለከትነው? ኮንጎች በጣም ነበር ያሳዘኑኝ። በተለይ ደግሞ ግብ ጠባቂያቸው ምፓሲ ማለት ነው። ኤኒዌይ በጨዋታው ላይ 7ኛው ደቂቃ ላይ ነበረ በሲፔንጋ አማካኝነት ቆንጆ ጎል አስቆጥረው ለረጅም ደቂቃዎች ሲመሩ የነበሩ ኮንጎች ማለት ነው። የሚገርም መከላከል ነበር ሲያስመልክቱን የነበረው። ግብ ጠባቂያቸውን ፓሲም ቆንጆ ኳሶችን ነበር ሴቭ ሲያደርግ የነበረው ማለት ነው። በዚህ ወርልድ ካፕ ጥሩ ከሚባሉት ተጫዋቾች መካከል አንዱ ነበረ። አሳዛኝ ተሰናባችም ሆኗል ማለት ነው። ከዛ በኋላ የመጨረሻ 15 ደቂቃዎች ላይ እንግዲህ ሃሪኬን 75ኛው እና 86ኛው ደቂቃ ላይ 2 ጎሎችን አከታትለው በማስቆጠር ኢንግላንድ ከመመራት ተነስታ 2-1 ኮንጎን አሸንፋ ወደ 16 ዙር እንድትቀላቀል ማድረግ ችሏል ማለት ነው። ምን አይነት አጥቂ ነው ሃሪኬን! ግን በጣም የሚለየ አጥቂ ማለት ነው። አንቶኒ ገርደን ሁለቱንም አሲስቶች ማድረግ የቻለ ተጫዋች ነበረ። ተቀይሮ ገብቶ ነበረ እነዚህም 2 አሲስቶች ማድረግ የቻለው ከጌም ቀያሪዎች መካከል አንዱ ነበረ ማለት ይቻላል። ያው አሰልጣኝ ቶማስ ቱሄልም ብዙ ተቸግረው ነበረ። የጨዋታ መንገዳቸውን ከቀየሩ በኋላ ነበር እንግዲህ ኢንግላንድ ካምባኩን መስራት የቻለችው። ኤኒዌይ እንግሊዝ እንግዲህ በ16 ዙር ሜክሲኮን የምትገጥም ይሆናል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ቢስሚላ ሃሪኬን ትችላለህ። ከምንም ሁለቱንም ጎል ያስቆጠረው ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ኮንጎ በዚህ ልክ መፈተን አልነበረባትም። ግን እድሜ ለሃሪኬን። የቶማስ ቱሄል ቅያሬም አንደኛ ነበረ። ጎርደንን ቀይሮት ሁለቱንም አሲስት ያደረገው እሱ ነው። የኢዜና የሱ መቀየር ጨዋታውን ቀይሮታል። ግን እንደ ቡድን አሁንም ይቀረዋል ይሄ ቡድን። አሁን ቅድም ቪዲዮ ላይ እንደነገሩት ታውቃላችሁ፣ ኳሊቲ ያለው አጥቂ ስላለው የሆነ ዋጋ ያስከፍላችኋል፣ ይቀጣችኋል። እንግሊዝ ለዛ ነው እንዴት እንዳስቆጠረው ሁለተኛው ጎል አይታችሁታል። ከምንም ነው ያስቆጠረው። ተሳስተው እነዛ በቃ ያንን ስፔስ ሰጡት። እንዴት እንዳስቆጠሩት አይታችሁታል። ቤሊንግሃም በጣም ብቻውን ይለፋል። አሁን እንደዛ አይነት ቡድኖች አሁን እነሱ ያገኙትን አጋጣሚ ጎዳውን ማስቆጠር ካልሆነ እንደዛ አይነት ሃሪኬን አይነት የሚቀጣ አጥቂ ካገኘ ይቀጣሃል። በቃ ከባድ ነው የሚሆነው እና በጣም ነው ደስ ያለኝ። ሃሪኬን ግን እውነት በቃ ለፍተሃል። ጽድት ያሉ ጎሎችን ያስቆጠርከው በራስ ጥረት ሁሉም በቃ ዛሬው እውነት በጣም ደስ ብሎኛል። ሁሉም ማለት አይቻልም፣ ግን የነ ጎርደን ቅያሬ በጣም ወሳኝ ነበር። እኔ አሁን ኮንጎች ማልቀስ አለባቸው ብዬ አላስብም። ምክንያቱም በቃ እዚህ ድረስ መድረሳቸው ራሱ በጣም አሪፍ ነው። ግን ወደፊት እንግዲህ እንግሊዝ ምን ይገጥማታል የሚለው በጣም ከባድ ነው። ቶርናመንት ስለሆነ እንግዲህ የተሰራ ከሄደ የተሻለ ነገር ከሆነ በጣም ምናየው ነገር። በእርግጥ ቶማስ ቱሄል ዛሬ ተደናግሯል። ያልጠበቀው ነው የሆነውና ያ ይመስለኝ ቀድሞ ስለተቆጠረ ከብዶታል። ከቀያሪዎቹ ግን አሪፍ ሆኖለታል። ሃሪኬን ግን ይችላል። እውነት በጣም ደስ ብሎኛል። እስቲ እንግሊዝ በማሸነፏ የተደሰታችሁ በኮሜንት ላይ የተሰማችሁን አስቀምጡ። ቪዲዮ ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ታላቅነት ነው፣ ምንም ማድረግ አይቻልም። ሃሪኬን ግን ሁሌ ዴሊቨር ማድረግ አይሰለቸውም እንዴ? ምን አይነት ያልተዘመረለት ጀግና ነው ጋይስ! ተመልከቱ 75ኛውና 86ኛው ደቂቃ ላይ ዛሬም ለእንግሊዝ የቁርጥ ቀን ልጅ ሆኖ ተገኝቷል። በጣም አስደናቂ ጎል ስኮረር። በቃ እሱ ትንሽ ርፍራፊ እድል ስጡት አይምራችሁም ጋይስ። ምን አይነት አስደናቂ አጨራረስ ነው! ሁለተኛው ጎል ወይኔ! ኮንጎ ግን በጣም ያዘንኩት ልብ ሰባሪ ቅስም ሰባሪ ሽንፈት ነው። እምቤምባ ቱዋንዜቤ ግብ ጠባቂውን ፔሴ በስመ አብ በወልድ ተዋደቁት ነው የሚባለው። እነ ዋንቢሳካ እነ ሞዋኮ ማይ ጋድ በጣም የሚገርም ትግል ነበር። ነገር ግን ደቂቃው እየገፋ ሲሄድ በተለይ እነ ቡካዮ ሳካ እነ ጎርደን ተቀይረው ሲገቡ ድካም የሚታይባቸው ነበረ። በጣም እየዛሉ ነበር። ለማንኛውም እንግሊዝ እንግዲህ በፈታኙ ጨዋታ ኮንጎን 2-1 አሸንፋ ወደ 16ቱ መቀላቀሏን አረጋግጣለች። ኮንጎ ደግሞ በአሳዛኝ ሁኔታ እንግዲህ ሌላ አፍሪካዊት ሀገር ሸኝተናል ማለት ነው። ግን በጣም ድንቅ ጉዞ ላይ ነበሩ። ለማንኛውም ስለ እንግሊዝ ማለፍ እንደዚሁም ስለ አስደናቂው የሃሪኬን ብቃትና ስለ ካምባኳ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አሳዛኝ ተሸናፊ ኮንጎ እናቴ ትሙት። በቃ ማይሆን እንግዲህ ሃሪኬን ይሄን የመሰለ ተጫዋች ነው። ትልልቅ ትሮፊዎች የሌሉት ይሄን የመሰለ ተጫዋች ነው። ብቻ እንግሊዝ መኖሯ ያን ያክል አይደብርም። እንደውም ሞር አሪፍ ያደርገዋል። ግን ኮንጎ ዲዘርቭ ታደርግ ነበር፣ በእውነት ዲዘርቭ ታደርግ ነበር ይሄን ጌም ማሸነፍ። እኔ እንደነገሩ ይላችሁ እነ ስኮልስን ይዘው ማለት ነው ምንም ያላመጡ ሰዎች እነ ፈርዲናንድን ይዘው ምንም ያላመጡ ሰዎች አሁን ይሄ እንግሊዝ በዚህ ስብስብ ምንም ያደርጋል ብዬ እየፈራው ምናምን ሳይሆን ኮንጎ አሳዝኖኝ ነው። ብቻ 5 ሰዓት እንገናኝ። እንደተለመደው የሚቋጠሩ ላይ እየቋጠረን ይሄ ለሊት እድሜ ለአሜሪካ ላይፋችን ከሆነ እንደ ያመሳቅለዋለች። ይሄንን ወርልድ ካፕ አብረን ነው የምናልፈው። ያር ኮንጎና ሃሪኬን ተጫውተው ሃሪኬን አሸነፈ። የዛሬውን ጨዋታ እሱ ነው የሚገልጸው ብዬ አስባለሁ። ገባ አይደል? ይሄ ሰውዬ እርግጥ እነ ራይስ ምናምንም ጥሩ ነበሩ፣ ግን ጀስት ሃሪኬን
ማንዬ ሁለተኛውን ጎል አይተዋል። በቃ ምን ልበል ይሄ በጣም ይችላል። እኔ እሺ ቆይ ለምንድን ነው የዘንድሮ የዓለም ዋንጫ እንዳለ መጨረሻው ኤንዲንጉ ማለት ነው ሀርት ብሬክ የሚሆነው? አሁን ዲያር ኮንጎ መውደቅ ይገባታል ማለት በዚህ መንገድ መውደቅ ይገባታል ወይ? ጃፓንን አይታችኋታል፣ እንደዛ ተጫውታ በመጨረሻ ማርቲኔሊ ጎል ተሸነፈች። ባለፈው ኮት ዲቫር ትላንት ተሸነፈች። እኔ መጨረሻዎቹ የሚያሳዝኑ ናቸውና ዲያር ኮንጎ በቃ ታግለዋል። የአፍሪካ ሀገሮች ሲጀመር ማለት ነው በቃ ይሄ እስከ 90 ደቂቃ ኮንትሮል አድርጎ መጫወት ይከብዳቸዋል። ዲያር ኮንጎም ዛሬ ከ90 በጣም ሰታ ነበር ኳሱ። ሃሪኬን ደግሞ አገኘ አልማራት እና ሌላዋ ሀገር ደግሞ ዲያር ኮንጎ ሆናለች። የዓለም ዋንጫውን ተሰናብታ ሄደች የአፍሪካ ሀገር። አሁን 6 ምናምን ቀርተውናል አይደል? 1 2 3 4 5 6 6 ሀገራት ቀርተውናል። እንግዲህ በቃ በቀጠል ነው እና ራውንድ ኦፍ 16 ላይ ቀጣይ እንግሊዝ ሜክሲኮ የምትገጥም ይሆናል። ሜክሲኮ ታፍ ነች። ኢኳዶሩን የጣለችበት መንገድ ከባድ ነች። አባት እንዳልኳችሁ ነው። ሃሪኬን 12 ጎሎችን በዓለም ዋንጫው ላይ በማስቆጠር ከፔሌ ጋር ያለውን የዓለም ዋንጫ 12 ጎል መጋራት ችሏል ማለት ነው። ሌላው በቃ ይሄ በረኛ ማን አረ ሳንቼዝን ጠላውት አንተ በረኛ እንዳለ ነው የሚቀልባቸው። ስንት ሴቭ እንዳደረገ ታውቃለህ? 7 ሴቮች ማለት ነው። ዝም ብሎ ሴቭ ምናምን አይደል፣ ይይዘዋል ነው ከላይ ሲቀልብ አይታል። ምን አይነት የሚመሳሰሉ ሄዲንጎችን አይምርም። ይችላል፣ ይሄ ይችላል። እና ቲቲን እመኑት እንግሊዝን ይዞት ሄደ። በቃ ስለ የሆነ አስቸጋሪ ሲቹዌሽን ውስጥ ሊገባ ይችላል፣ ይዞት ይወጣል። በእርግጠኝነት ነው። ይሄ ሰውዬ ጸጉር የተበለጠው ዝም ብሎ አይደለም። ይቻባችሁ። ዛሬ እንግሊዝ ከውርደት ነው የዳነችው። ዛሬ እንግዲህ ኮንጎ እንግሊዝን ስታስጨንቅ ነበር። ገና በመጀመሪያው አጋማሽ ነበር 1-0 እየመራች የነበረችው። በሁለተኛው አጋማሽ እንግዲህ በሃሪኬን አማካኝነት ኮንጎ 2-1 ተሸንፋለች። ኮንጎ ትለያለች። ከምር ብትሸነፍም ጀግና ነች። እንግሊዝ ኮንጎን 2-1 በሆነ ውጤት በመርታት ወደ 16ቱ ተቀላቅላለች። ምሽት 1 ሰዓት በተከናወነው አስደናቂ ጨዋታ ኮንጎ ጨዋታውን ቀድማ በመምራት እስከ እረፍት ድረስ 1-0 በሆነ ውጤት እየመራችም ነበር። የኮንጎን የመሪነቱን ጎል ሲፔንጋ ገና በ7ኛው ደቂቃ ላይ ነበር ከመረብ ያሳረፈው። ሆኖም እንግሊዞች ተስፋ ሳይቆርጡ እስከ መጨረሻዎቹ ደቂቃ ድረስ ባደረጉ ከፍተኛ ትግል ጨዋታውን ሙሉ በሙሉ መገልበጥ ችለዋል። የእንግሊዝ ብሔራዊ ቡድን እንዲያሸንፍ የአንበሳውን ድርሻ የተወጣው ሃሪኬን ነበር። ይህንን ጨዋታ እንዴት ተመለከታችሁት? ሐሳባችሁን ኮመንት ላይ አጋሩኝ።